ውድ ቤተሰቦቼ እኔ ከዛሬ ጀምሮ ማለት ነው የትኛውም ዩቱበር የሆነ ነገር ሲናገር አለማመን ወስኛለሁ ማለት ነው። እውነት ለመናገር ዛሬ ፍቅር አስለቅሳኛለች ማለት ነው። ከምሬ ነው የምላችሁ። በዛኛው ዩቱብ ነበረ ልጭ ነው የነበርኩት ማለት ነው። እና ድምጿ እሷ እያወራች እኔ ከስር ከእሷም ጋር ሆኜ አብሬ ቪዲዮ እያየው ነበረ እየቀረስኩት ማለት ነው። ነገር ግን ስታማርር ማለት ነው በቃ እምባይ ራሱ መቆጣጠር አቃተኝ። ከምሬ ነው የምላቸው። ምክንያቱም እስከ መጨረሻ ድረስ ቪዲዮ አላየሁትም። ገባውኝ የእሷን ቪዲዮ ሼር አረኩኝ። ከዛም በኋላ ማየት ጀመርኩኝ። በቃ እንደዛ ስትናገር ምክንያቱም በህይወቷ ብዙ ጊዜ የተለያዩ ነገር ስለሚመጡ አሁንም አልተሳካም። የሆነ ነገር ደብሯት ምናምን ነገር እቺ ልጅ አሁንም ወደ ኋላ ልትቀር ነው ብዬ በጣም አስቤ ከዛ ሳየው እሷ ማማረረች። ምንም የተናገረች ነገር የለም። በስተመጨረሻ ነው እኔ በቃ ተናድጄ እንደው ምናምን ነገር ዞር ዞር እሷን እያየውኝ ኮሜንት ምናምን እያነበብኩ እያለ ግማሹ መጨረሻው ይዩት ምናምን ነገር ሲባል አሳልፌ ሳያ የተመታች ብራንክ ነው። ወይኔ እምባዬ እንዴት እንዳሳዘነኝ ለሴት ልጅ በከምሬ ነው የምላችሁ። ባለቅስ ምንም አይመስለኝም፣ ግን እንዴት የኔ መሞኘት ማለት ነው። ከአሁን ወዲህ ሁለተኛ ቪዲዮ ልክ እንደመጡ እስከ መጨረሻው አይቼው ማለት ነው። ከዛ በኋላ እመለሳለሁ እንጂ ዛሬ ፍቅር ዳጊን ብቻ ሳይሆን እኔንም አድርጋኛለች፣ እኔንም ሸውዳኛለች ማለት ነው። እውነት ቆይ እንደውም በዛ ዩቱብ ለቀዋለሁ እያለቀስኩኝ ማለት ነው። ይሄ አዲስ ስለሆነ ስለማይቀበል ነው እንጂ በለቀኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ የኔ ቤተሰቦች ድንቆቼ ከልብ አመሰግናለሁ። እስከ 300 እየተጠጋጋው ነው። በቅርቡ ደግሞ 1000 እገባለሁ ብዬ ተስፋ አደርጋለሁ። በዚሁ አጋጣሚ የፍቅርዬ እህቶች የሩታዬ እህቶች ሼር አድርጉልኝ የኔ ማሮች። እናንተን ደግሞ አላህ የበለጠውን ነገር በሰፊው እጅ ይስጣችሁ ማለት ነው። እንግዲህ ዳጊ ነው እኔ ያዘንኩበት በዳጊ ነው። ምክንያቱም ትላንትና እንደዛ ባይነካካት ሌላ ፕራንክ ባያረጋት ባያስለቅሳት እሷም ዛሬ ይሄንን አይዲያ ይዛ መታ እኔ ላይ አትጫወትም ነበር። ተጫወተችብኝ እንደ ጉድ ማለት ነው። ከመሬ ነው ብላችሁ አንድ ቀን ተሸውጄ አላቅም ማለት ነው። ግን ሸወደችኝ። እኔ የሸወደችኝ ለምን እንደሆነ ታውቃላችሁ? አብዛኛውን ጊዜ ፍቅር የሆነ ትንሽ ትሰራና ትንሽ ከሰራች በኋላ ያው ሰበብ አድርገው ይለያዋታል ማለት ነው። በዚሁ አጋጣሚ እሷን ሳላደንቃት አላልፍም። ጎበዝ ልጅ ናት። ልቧ ለስራ ነው እንጂ ለሌላ ነገር አትሰጥም ማለት ነው። ይመጣሉ፣ ይሰራሉ፣ ማሰላማ ነው የምትላቸው። በቀኝ ነው የምሸኛቸው ማለት ነው። በዚህ ነገሯ በጣም ነው ማደንቅላት። ሲሄዱ ምንም መስሎ አይታያትም፣ ሲመጡም ደግሞ ምንም መስሎ አይታያትም። እና ከዳጊ ጋር ደግሞ በጣም ማች አድርገዋል። እውነት ለመናገር በጣም ነው ደስ የሚሉት። ዳጊ ደግሞ በጣም ምርጥ ልጅ ነው። እኔ መጀመሪያ ዳጊ የመጣ ጊዜ ቪዲዮ ሰርቻለሁ በፍቅር ማለት ነው። ትዝ ካላችሁ እኔ ቲክቶክ ሰፈር አየው ነበር። አንድ ልጅቷ አለች ከእሷ ጋር ሲሰራ ማለት ነው። ከዚህ በፊትም ደግሞ ከነረሙ ጋር ዩቱብ የሚሰራ ነበር። በጣም ምርጥ ልጅ ነው። በተለይ ሞር ደግሞ ቲክቶክ ላይ ነው ማቀው። እኔ ቲክቶክ ላይ ሳቀው በጣም ነው የምወደው፣ አድናቂው ነኝ። እና እንደዛ ስለመጡ ደግሞ በጣም ደስ ብሎኝ ነበር። አሁን ደግሞ ያምራሉ በጣም ከምሬ ነው የምላቸው። በጣም ነው የሚያምሩት። መጨረሻውን ያሳምርላቸው። እውነት እነዚህማ መለያየት የለባቸውም። ኮሜንት ራሱ ዛሬ ካያችሁት ፍቅር ቤት ማለት ነው አልቅሼ ነው እንዳትለያዩ ብዬ ነው የወሰድኩት ማለት ነው። እና ዳጊ ባያረጋት ኖሮ እኛንም አሸውደንም ነበር። ብቻ ተሳክቶልሻል ፍቅርዬ ማለት ነው። ይሄንም ያንም ሆነ ቶሎ ነይ እና ለምንድን ነው 100K ማታስገባት? የኔ ጥያቄ ማለት ነው። ቆይ ፍቅር ቤት ስትሄዱ ለምንድን ነው ላይክ ማታረጉት? ኮሜንት ያለው እይታ ባይኖረውም እንኳን ላይክ እኮ አይከፈልበትም አይደል? የሁላችንም እኮ ነው። አንድ ሰው ልስራ ሲል ማበረታታት ስልክ የራሳችን ነው፣ አይቆጥርብንስ መቼ ስልኩን ይዘነው ነው እንጂ በራሳችን ላይክ የምናደርገው ብር ከፍለን አይደለም። ላይክ ዋይፋይ በእርግጥ ራሱ አንሞላም፣ በመዳን ዋይፋይ ነው። ምን ችግር አለው ላይክ ብታረጉላት ማለት ነው። እና ላይክ አድርጉላት፣ ሼር አድርጉላት። ሁሌም እንደምናገረው እኔ ቪዲዮን ካያችሁ የፍቅር ቪዲዮ ቲክቶክ ሰፈር አትውሰዱ፣ በቃ እንዳትወስዱ ማለት ነው። የፍቅር እህቶች ማለት ነው። እንደዚሁ የፍቅር እህቶች ብቻ አይደሉም፣ ብዙ የሚወዳትና የሚያደንቃት አለ። እንግዲህ አንዳንድ ሰው ልስራ የሚል ሰው ትክክለኛ እውነተኛው ነገር ይዞ የሚመጣ ሰው ማንም ያበረታታው የለም። አሁን ፍቅር በተለይ አንዳንድ ትንንሽ ዩቱበሮች ቢሰሩባት፣ ሼር ቢያደርጉላት፣ ቢያንሸራሽሩላት እውነቴ ነው የምላችሁ ትልቅ ደረጃ ትደርሳለች ብዬ አስባለሁ። አሁንም ደግሞ ትደርሳለች። አልመሸም፣ ገና ነው። ጥሩ ደረጃ
ትሄዳለች ብዬ አስባለሁ። ግን የምትወዷት የምታደንቋት ላይክ እያረጋችሁ ሼር እያረጋችሁ አበረታታት ማለት ነው። እና እኔም ደግሞ ስላልተለያዩ ሌላ ቦታም ስላልሄደች እውነት ለመናገር በጣም ደስ ብሎኛል። መጀመሪያ ግን ፍቅር ስታወራ ልቤ ተሰብሮ ነበረ። ዳጊንም ስለምወደው ፍቅርን ደግሞ ሞር እኔ